ከኢትዮጵያ ሰራዊት አንድ ጀነራል አልገደለም። ሻዕቢያ በ30 ዓመት ጦርነት ከኢትዮጵያ ሰራዊት አንድ ጀነራል አልገደለም። ጀነራል ተሾመ ይርገቱ የተባሉት ሰው በ1965 ዓመተ ምህረት ብዙዎቻችሁ አልተወለዳችሁም 62 ይሁን 63 የከተማ ወንበዴዎች አስመራ ውስጥ ደፈጣ አድርገው ገለዋቸዋል። እሳቸው ግን በጦር ሜዳ በውጊያ ሰራዊቱን ደምስሰው ደርሰው ጠቅላይ ጽሕፈት ቤት ጠቅላይ አዛዡ ጋር ደርሰው አንድ ጀነራል እስካሁን አልገደሉም። ውሸት አይደለም፣ ይሄ በወገናዊነትም አይደለም። እነዚያ ከሻዕቢያ ጋር ሲዋጉ የሞቱት ጀነራሎች ሁሉ ራሳቸው ነው የገደሉት። ጀነራል ተሾመ የተሰማ ምጽዋ ላይ ራሱ ነው ሽጉጡን የሰጠው ነው። ጀነራል ተመስገን ገመቹ ሽጉጡን ጠጥቶ ነው ኤርትራ ውስጥ የሞተው። ጠላት አልገደለው። ጀነራል አዲስ አበባቸው ትግራይ ውስጥ ከሻዕቢያ ጋር በተካሄደው ጦርነት ሽጉጡን ጠጥቶ ነው። ጀነራል ለገሰ አበጀ አክሱም አካባቢ ይመስለኛል ከወያኔ ጋር በተካሄደው ጦርነት የራሱን ሽጉጥ ጠጥቶ ነው ሕይወቱን ያጠፋው። አሁን እነሱ የደርግ ጀነራል ገለናል ብለው የሚኮፍሱት ጀነራል በረታ ገሞራው ሰራዊቱ ካለቀ በኋላ ብቻውን ቀርቶ ከተማረከ በኋላ እዛ አንተ ለኛ አገልግል ካሁን በኋላ ሹመትህንም እንመልስልሃለን ሲሉት እኔ ኢትዮጵያን ክጄ ለእናንተ አላገለግልም ስላለ ከዓመት በኋላ ይሁን ከ6 ወር በኋላ እዛው ቀጥቅጠው ገለውታል። ጀነራል በረታ ገሞራው እኔ በአካል አውቀዋለሁ። አንዳንድ ጊዜ በሰርቪስም አብረን የሄድንበት ጊዜ አለ። በኋላ ለጀነራሉ የግል መኪና ሲሰጠው የጦር ሰራዊት መኪና እኛ በሰርቪስ ሄድን፣ ሌሎች ብዙዎቻችን እንሄድ ነበር እና ሰራዊቱ አልቆበት ብቻውን በነበረበት ሰዓት ማርከው ወስደው ብዙ አቆይተው የእኛን ፈለግ ትከተላለህ አትከተልም፣ ከእኛ ጋር ትሆናለህ አትሆንም ሲሉት አልሆንም ስላለ ሰውየው ታማሚ ነበረ። ደም ብዛትም ስኳርም ነበረበት። ቀድሞውንም ጀነራል በረታ ለጦር ሜዳ የሚመች ሰው አይደለም። አካሉም ግዙፍ ነበር። የትምህርት ሰው ነው። በትምህርቱም ኤምኤ ደረጃ የዩኒቨርሲቲ ትምህርት ያገኘ ሰው ነበር። እዛው ገለውት ሬሳውንም ለማንም ሳይሰጡ የት እንዳደረሱት እንጃ። ይሄ ነው እንግዲህ አንድ ሰው ብቻ በዚህ አይነት ሁኔታ ገለውታል። በተረፈ በ30 ዓመት ጦርነት ከኢትዮጵያ ጀነራል ማንንም እንዳልገደሉ ወንበዴዎች አስመራ ውስጥ ጀነራል ተሾመ ይርገቱን እንደገደሉ ነግሬያቸዋለሁ። እና የጦር ሜዳ ስዕል ምን ይመስላል ብለን ስንጠይቅ የኛ ሰራዊት እንዴት እንደገደለ የሚያሳይ አንዳንድ እንትን አለ። እዚህ ማስታወሻ ያያዝኩት ካፒቴን ቢያንኬኒ የሚባል ጣሊያዊ ሆዱን ተመቶ ነው ድፍት ያርገው። ተኒንቲ ባራንቲ የተባለ ጣሊያዊ ጆሮ ግንዱን ተመቶ ነው በግንባሩ የተደፋው። ይልፎ ካፖራል ሳልቶ የተባለ ጣሊያዊ መሀል ራሱን ከሁለት ተፈልጦ ነው ለሁለት የተከፈለው። ይፍለጠው ፈጣሪ አምላክ። ትሪፒቲ ክፉኛ ቆስሎ ወደቀ። ያው አይተርፍም እሱ ሞተ። ለተናል ኮሪዲላ የተባለ በጨዋታ አንዳንድ ሰዎች ዳግማዊ አፄ
ምኒልክን ለማንቋሸሽ ሲፈልጉ ምኒልክ እኮ ከጣሊያን ያላነሰ መሳሪያ አዘጋጅቷል፣ ይሄ በጦር በጎራዴ ምን የሚባለው ውሸት ነው ብለው በሬዲዮ ሲናገሩ ሰምቻለሁ። እንዲህ ይባላል። እንኳንስ ጦርና ጎራዴ ቀርቶ በባዶ እጁም የዘመተ ሰው ነበረ አድዋ። ሰው ሲሞት ጠመንጃ ያገኛለሁ፣ ሰው ሲሞት የሱን ጎራዴ ይወስዳለሁ ብሎ እኔ ከእናንተ እንግዲህ ይሄ ሽበት የቀልድ ሽበት አይደለም፣ በአድርባይነት የኖረ ሽበት አይደለም። ያ ማለት ግን ያው ለህይወት ታክቲክ አልጠቀምም ማለት አይደለም። አንድ ሰውዬ በሬዲዮ እኔ ተማሪ ቤት ሆኜ ምንም ሳልይዝ ዘምቻለሁ ሲል ሰምቻለሁ። እናንተ ብዙዎቻችሁ ልጆች ናችሁ እና አውቃለሁ። እኔ በ1960ዎቹ የመሪያ አካባቢ ሰውየው አሁን በህይወት ላይ ኖሩ ይችላሉ። በሬዲዮ ነው የሰማሁት። ምንም ሳልይዝ አድዋ ዘምቻለሁ አለ። ዳዊት ብቻ ይዤ ከትልልቅ ሰዎች ጋር ግን ምንም አልተኮስኩም። ግን ዳዊት ደግማለሁ ሰዎች አንዳንድ ነገር ልጅ ስለሆንኩኝ ሲያዱኝ ይፈጽማለሁ ነው ያለኝ። እና ይሄ እንግዲህ አድዋ የዘመተ ሰው አሁን እኔ ተማሪ ቤት በገባሁበት እድሜ በህይወት የነበረ የተናገረውን በጆሮዬ የሰማሁትን ነው። እናም ዳግማዊ አፄ ምኒልክን ለማንቋሸሽ ሲፈልጉ ጣሊያንም መድፍ ነበረው። ዳግማዊ አፄ ምኒልክም መድፍ ነበራቸው። ታንክ አልነበረውም። ጣሊያን የጦር አይሮፕላን አልነበረውም። ምን ያህል ልዩነት አለና ነው በጦር በጎራዴ እያሉ የምኒልክን ስም ከፍ ከፍ የሚያደርጉት እያሉ ሲናገሩ አሁን በቴሌቪዥን ሳይሆን በሬዲዮ ነው የሰማሁት። አሁን ከ3 ዓመት ወደ ተረኞች ሰፈር ወደ ተረኞች ክልል አካባቢ ነው የሰማሁት። ተገቢ አይደለም። በጦር በጎራዴ ይዘው ዱላ ይዘው የዘመቱ ነበሩ። ልጆች ይህንን ወጣቶች ይህንን አትርሱ እና እያደር ታሪክ እየተበረዘ ውሸት እየተነገረ ይመጣልና በጦር መሳሪያም ሆነ በሰለጠነ የሰው ኃይል ከእንግሊዝና ከጣሊያን እና ከኛ ሰው መካከል ሰፊ ልዩነት ነበረ። እርግጥ እኛ ብዙ የሰው ኃይል ይዘናል። ግን ሰው ዝም ብሎ ብዙ ሰው መኖሩ ምንድን ነው ጥቅሙ? አሁን እኛ ብዙ ነን እዚህ እግዚአብሔር ያሳያችሁ። አንድ መትረየስ ይዞ ከበር ሰው ዘው ብሎ አንድ ወንበዴ ገብቶ እጅ ወደ ላይ ቢለን እኛ ምን አቅም አለ? መሳሪያ ከሌለ ልብ ይኖረናል፣ ግን አቅም የለንም። ሁላችሁም ልብ አላችሁ ይሰማኛል። ፊታችሁም ራሱ የነብር ፊት የነብር አይን ይመስላል። ነገር ግን አቅም የለም። ስለዚህ 120 ሺህም ቢዘምት የተወሰነ መሳሪያ ነው። ውጅግራ ወጨፎ የተባሉትን መሳሪያዎች ነው። መድፎች አሉ። እነዛን መድፎች የሚተኩሱ ሰዎች እና ራስ አባተ እና በደጃች ባልቻ ነበሩ ትንሽ ስልጠና የነበራቸው እና አሁን እዚህ ጋር ካፖራል ሳልቶ መሀል ራሱን ከሁለት ተፈልጦ ሞተ ሲባል የኛ ሰራዊት በጎራዴ ጭንቅላቱን እንደፈለጠው ነው የሚያሳየን። እና ታሪክ አሁን የሚያጣምሙ ሰዎች ጎራዴም ጦርም ሰይፍም ቢላዋም ሳይቀር በጦር ሜዳ መዋሉን ማመን አለባቸው። ጥቂት መድፎች ዳግማዊ አፄ ምኒልክ ስለያዙ ከጣሊያን ጋር እኩል መሳሪያ ነበራቸው እያሉ መንቋሸሽ ወይም ድሉን ለማናናቅ መሞከር ሉዓላዊነትን መካድ ነው። የአባቶቻችንን ውለታ መርሳት ነው። ካፒቴን ማቤቾ የተባለ ግን ተታኮሰ። እጄን አልሰጥም ብሎ አልማረክም ማለት
ተታኮሰ፣ የኛም ተኮሱበት፣ ሞተ። ሌተናል አይንስ መትረየስ እንደጨበጠ ጣጋ ብሎ የኛ ሰዎች በሰይፍ ደመሰሱት። መትረየስ እንደጨበጠ በሰይፍ ሞተ። እግዚአብሔር ያሳያል። ወይ ከኋላ ነው፣ ወይ ከፊት ነው፣ ወይ በጎን ነው። ሄዶ መትረየስ እንደዚህ ጨብጦ እየተኮሰ የታ አለውና አሳረፈው። ለአንድና ለሁል ጊዜ ጸጥ አደረገው። በቃ ሁለተኛ መትረየስ መያዝ አይለምድም። እሺ ሌተናል ሳያ ጭንቅላቱን ተመቶ ሞተ። ጭንቅላቱን ደግ አድርገዋል። ማጆር ዳሮራ ይሄ ደግሞ ኩራተኛ ኢጣሊያዊ ነው። አቤት አቤት አቤት! እጁን ኪሱ ውስጥ እንዳደረገ ከሟቾች መካከል ወድቆ ተገኘ እና ይሄ ጣሊያኖች ከጻፉት መጽሐፍ ላይ ነው በአብዛኛው መረጃ የተገኘው። የኛ ሰዎች ወደ አማርኛ መንዝረውት ነው እና የሁሉንም የጣሊያኖች አሟሟት እንግዲህ በዝርዝር አላስቀመጠም። እነዚህ ዋና ዋና ሰዎች፣ የብርጌድ አዛዦች፣ የመድፈኛ ንዑስ ክፍል ኃላፊዎች፣ እንደዚሁም የቡድን የጓድ አዛዦች ምኖችን ነው እዚህ ጋር ለመጥቀስ የተሞከረው እና ድሉ የኛ ሆነ። ጀነራል አልበርቶኒ ተማረከ። ያው ቴኒንቲ ካቫሊኒቲ ደረቱን በጥይት ተመቶ ሞተ። ደረቱን ቅድም የተባለው ቴኒንቲ አይደለም፣ እሱ ቴኒንቲ ባሬቲ ነው። ያሁኑ ደግሞ ቴኒንቲ ካቫሊኒ ነው። አጎቱ ሳይሆን አይቀርም። ጀነራል አርሞንዲ ተገደለ። ጀነራል አርሞንዲ ቅድም 3000 ነው 4000 ሰራዊት ይዞ የተሰለፈ ያልኩት። እሺ እንግዲህ በዚህ ሁኔታ ነው ወገን ድል ያደረገው። የጦርነቱ በእኛ በኩል ድክመቶች ነበሩ። እንደው ፈጣሪ አምላክ ረድቶን ነው እንጂ ድክመቶች ነበሩ። አንዳንድ ድክመቶች ላንሳ። በጦር ሜዳ አሁን አይኖርም። አሁን ያው ዘመናዊ ወታደር ነው። አንዳንድ ድክመቶች ምንድናቸው? የኛ ሰራዊት ኮድ የለውም። ወታደራዊ ኮድ አልነበረም። ወታደራዊ ኮድ አንዳንድ የመገናኛ መንገዶች በውትድርና ዓለም የታወቁ አሉ፣ ወይም እኛ የምንፈጥራቸው በኮድ ነው። ሁሉ ነገር በእንትን አይደለም፣ ስም እየተጠራ አይደለም። ሌላው ምንድነው ድክመቱ? አንድ ሰው ይሞታል። አንድ የታወቀ ለምሳሌ ፊታውራሪ ገበየው ተሰው። ፊታውራሪ ገበየው ሲሰዋ ሰራዊቱ የውጊያ መስመሩን ትቶ፣ ያው ታውቃላችሁ አበሻ ልቡ ርህሩህ ነው። እዛ መተኮሱን ትቶ እዚህ መጥቶ በፊታውራሪ ገበየው አስክሬን ላይ የማልቀስ ዝም ብሎ በሐዘኔታ የማየት ሁኔታ ነበረ። ይህ አግባብ አልነበረም። እዛ ማንም ይሙት ዳግማዊ አፄ ምኒልክ ራሳቸው ቢሰውም መስመሩን የቆመበትን መስመር ለቆ ወደ ሌላ ቦታ መንቀሳቀስ የለበትም። ይሄ በዘመናዊ የውትድርና ትምህርት ስልጠናው እንደዚህ ነው። ያን ጊዜ ግን አርሶ አደር ወታደር ነው። መደበኛ የውትድርና ትምህርት ያልቀመሰ ስለሆነ ፊታውራሪ ሞቱ። እኛ
እያለ መተኮሱን ትቶ እሳቸው ጋር ይመጣል። በዚህ ጊዜ ጣሊያን ልብ የለውም እንጂ በዚያ ቀዳዳ ሊገባ ይችል ነበር። እና እንዲህ አይነት ድክመቶች አሉ። ሌላው ድክመት በዚያ በጦር ሜዳ የታየው ጣሊያንን ይማርካሉ። ሲማርኩ በትክክል ምርኮኛ የሚቀበል የተመደበ ሰው አልነበረም። ስለዚህ እየነዱ ወደ አዛዡ ጋር ያመጣሉ። ቦታው ክፍት ይሆናል። ይሄም ተገቢ አልነበረም። የጦር ሜዳ ቦታው ክፍት ይሆናል። ጣሊያን በዚያ በኩልም ይገባል። ግን መልሶ ያው ጀግናው የኢትዮጵያ ልጅ ያባርረዋል። ወስዶ አስቀምጥ፣ እዚህ ይቀመጥ በተባለበት ቦታ ጠመንጃውን ቀምተው ሌላም ስለት ነገር ካለ አስፈትተው ቁጭ ያደርጉታል። ቋንቋ አያውቅም፣ ምን አይልም። ዝም ብሎ ብቻ ይናደራል። ባፈንኩ ሎ ምናምን ይል ይሆናል እንጂ አያውቅም። እና ይሄ አንዱ ድክመት ነው። ሰው ሲሰዋ በዚያ በተሰዋው ሰው ዙሪያ መቆም፣ እንደገና ደግሞ የውጊያ መስመርን ለቆ መምጣት፣ ይሄ በእኛ በወገን በኩል የታየ ድክመት ነው። የእኛ ሰው በብዛት ይሰዋ ነበር። ሬሳ አግላይ ሰው አልነበረም። ሁሉም መዋጋቱን ነው። የወደቀው እዛ ይወርቃል፣ የሚሰዋው ይሰዋል እንጂ በትክክል ሬሳን አንድ ክቡር ቦታ ወስዶ ለማስቀመጥ የተዘጋጀ ነገር አልነበረም። እኔ አሁን እነዛን ጦሩን የመሩትን ሰዎች ለማንኳሰስ አይደለም፣ ወይም ለመናቅም አይደለም፣ ወይም አላዋቂዎች ናቸው ለማለትም አይደለም። እኔ ማንኝና ነው እንደዚህ የማስበው? ጠመንጃ ቢሰጡኝ እንኳን ጠመንጃ ቀርቶ ኮልት ሽጉጥ ቢሰጡኝ ሽጉጡ መልሶ ይገፈትረኛል እንጂ እኔ መተኮስ አልችልም። እነዚያን ታላላቅ ሰዎች በዚያ መልኩ ለማየት አይደለም ወገኖች፣ በደንብ ተረዱኝ። በጊዜው የነበረው የወታደራዊ አሰላለፍና የውጊያ አፈጻጸም ድክመትን ለማንጸባረቅ ነው እንጂ እነዚያን ታላላቅ ሰዎች ታሪክ የሚያስታውሳቸውን ለመናቅም ሆነ ደካማ አካሄድ አደረጃጀት አደራጅተዋል ለማለት እኔ ታዲዮስ ታንቱ የሞራል ብቃት የለኝም። እሺ ይሄ ነው። ከዚያ በኋላ ሌሎች የሬሳ እንትን አለ። በነገራችን ላይ ብዙ ታሪክ ስለ አድዋ ሲከበር በየዓመቱ የማይነሳ ነገር አለ። በዚህ አጋጣሚ ላንሳላችሁ። ብዙ ታሪክ አዋቂዎችም ሆኑ ታሪክ አዋቂ ለመምሰል የሚሞክሩም ሰዎች ሳያነሱ የሚያልፉት ነገር አለ። ከጣሊያን ብዙ ባንዳና ጣሊያን ማርከናል። አንድ ነገር ልንገራችሁ፣ እስከዛሬ ወይ አልሰማችሁም ሰምታችሁም ይሆናል። ከኛ አንድም ሰው አልተማረከም። ይህን ማንም ሲናገር ሰምቼ አላውቅም። ከወገን በኩል ከኢትዮጵያ ሰራዊት አንድም ሰው ተማርኮ በጣሊያን እጅ አልገባም። ይህንን በየመጽሐፍት ቤቱ ባሉ ታሪክ መጽሐፍት ላይ ልታገኙ ትችላላችሁ። በኋላ የምርኮኛ ልውውጥ ሲደረግ ምርኮኛ ቢኖር ሮማ የተወሰደ የኛም አበሻ ተመልሶ ይመጣ ነበር። ግን አንድም የተማረከ አልነበረም። ጣሊያንን ግን ማርከው እነዚያ ጀግኖች እየነዱ መጥተዋል። ጀነራል አልበርቶኒ አንዱ ነው። ሌሎች ማአት መኮንኖች ነበሩ የተማረኩት እና እሺ የአሰላለፍ ሁኔታም ትንሽ ድክመት ነበረው። የጦር አበጋዞች እንዴት ነው
የተሰለፉት ቢባል ለዚያን ጊዜ ለዘመናዊ ሰራዊት በሚመጥን ሁኔታ ለጣሊያን በሚመጥን ሁኔታ ሳይሆን መቅደላ ላይ አፄ ቴዎድሮስ የተዋጉበት አይነት አሰላለፍ ነው። ይሄም አንዱ ድክመት ነው። ያው ከቴዎድሮስ በኋላ ትንሽ ቆይተው ነው ምኒልክም የነገሱት። ያው ሰራዊቱ ያን ጊዜም አርሶ አደር ነው። በዳግማዊ አፄ ምኒልክ ዘመንም አርሶ አደር ስለሆነ ይሄ ድክመት ቢኖር ምንም አያስደንቅም። መገናኛ መሳሪያ አልነበረም። ወታደራዊ ኮድ አልነበረም። ሬሳ በአግባቡ ለማግለል የተመደበ ሰው አልነበረም። አንድ ሰው ሲሰዋ እሱን ከበው ወይ ጌታዬ ሞተ፣ ወንድሜ ወንድሜ፣ ልጄ ልጄ እያሉ ከበው ማየት ነበረ። ይሄ ሁሉ ድክመት ነው። በውጊያ ስርዓት ወደፊት መቀጠል ነው። ማንም ይሙት ቆርጠ እኮ የገባው ለመሞት ነው፣ ለመሞት ወይ ለመግደል ነው። እሺ አንድ ደግሞ ነጥብ ላንሳ። 10,000 ኢትዮጵያውያን ሞቱ እንበል። አቶ ተክለ ጻድቅ እንደጻፉት 10,000 ኢትዮጵያውያን ከሞቱ ጦርነቱ የተካሄደው ለ4 ሰዓት ነው። 10,000 ኢትዮጵያውያን ከተሰዉ በደቂቃ ስንት ይሞት ነበር? በሰዓት ስንት ይሞት ነበር የሚለው ካልኩሌት ስናደርግ በደቂቃ 41 ኢትዮጵያዊ ይሰዋ ነበር በ4 ሰዓት ጊዜ ጦርነት። ከዚያ በኋላም እየነዱ እያባረሩ መግደል ነው ብያለሁ። በሰዓት 2460 ሰው ይሞት ነበር በኔ ካልኩሌሽን። በደቂቃ 41 ኢትዮጵያዊ ይሰዋ ነበር። በሰዓት 2460 ኢትዮጵያዊ ይሰዋ ነበር። ያን ያህል ጀግና ረገፈ ለሀገር። ሀገር እንግዲህ ቀልድ እንዳልሆነች በዚህ ማወቅ አለብን። እሺ በዚህ ጦርነት ከሞቱት ታዋቂ ሰዎች የተወሰኑትን ልጥራ። ደጃች በሻ አቦይ፣ ደጃች ማናይ፣ ደጃች ጫጫ፣ ፊታውራሪ ገበዮ፣ ፊታውራሪ ተክለ፣ ፊታውራሪ ደምጠው፣ ፊታውራሪ ወልደ ሚካኤል፣ ቀኛዝማች ታፈሰ፣ ቀኛዝማች አቶ ሙላት መብራት ጠፍቶ ነው እና እነዚህ የታወቁ ናቸው። የጦር መሪዎች የተወሰነ ጦር በስራቸው ያለ መሪዎች ናቸው። ሌሎች እንግዲህ ወታደሮች ስማቸው ያልተጠራ አለ የማናውቃቸው። ሴቶችም ሞተዋል። አምባላጌ ላይም ሴቶችም ሞተዋል። ሴቶች ጥይት ያቀብላሉ ከኋላ ሆነው እና ጣይቱም የራሳቸው ጦር ሜዳ ላይ ነበሩ። መድፍ ተኳሹ የእሳቸው መድፍ ተኳሽም አጠገባቸው ነበረ። በሉ ወደፊት ቀጥሉ ነው ይሉት የነበረው እና ዳግማዊ አፄ ምኒልክ እንግዲህ በዚህ አይነት መስዋዕትነት ኢትዮጵያን አስከብረው ለእኛ ትተው አልፏል። እኛ ብንሰለጥንም ብንማርም ዶክተር ፕሮፌሰር ብንሆንም ኢትዮጵያውያን ሁሉ ሊቃውንት ብንሆንም ሀገርን የማስከበር ግዴታ ግን ሁልጊዜም ግዴታ ሆኖ ይቀጥላል። መሰልጠን ሀገርን አያስንቅም። መማር ሀገርን ሊያስከዳ አይገባም። ሀገርን መውደድ ያስፈልጋል። ሀገርን ማክበር ያስፈልጋል። አንዲት ጋት መሬት ተቆርሳ እንዳትሄድ ሁልጊዜ መጠበቅ እና ማዳን ለትውልድ ማስተላለፍ ያስፈልጋል። ሁልጊዜም ሰፊ ሀገር ያስፈልገናል እና በዚህ መልኩ ነው ማየት ያለብን። ምርኮኛ እየተነዳ ወደ አዲስ አበባ መጥቷል። በነገራችን ላይ ቅድም ከጠቀስኳቸው ጄኔራሎች አንዱ ጄኔራል አሌና ሮጦ ነው ያመለጠው። ጄኔራል ባራቴሪም ሮጦ ነው ያመለጠው።
እንግዲህ ከጀነራል ባራቴሪ ጋር 5 ሲሆኑ ባራቴሪ አስመራ ገባ። ጀነራል አሌና ሌሎች ጀነራሎች መገደላቸውን ሲሰማ ሲሮጥ መነጽሩ ከዓይኑ ወድቆ መሬቱ አልታይ ብሎት ረዳቱ ጠጋ ብሎ መነጽሩን አንስቶ ሰጥቶት መነጽሩን አድርጎ እንደፈረጠጠ በህይወት በነበሩ ጊዜ አቶ ተክለ ጻድቅ መኩሪያ ሲናገሩ ሰምቻለሁ። ጀነራል አልበርቶኒ ተማርከው ከመጣ በኋላ ምግብ ሲቀርብለት ብዙም ጊዜ ያስቸግር ነበር። ይሄ አይስማመኝም፣ ይሄ አይበላልኝም፣ ይሄንን እኔ የሚበላ ሰው አይደለሁም እያለ ያስቸግር ነበር። ሄደው ለዳግማዊ አፄ ምኒልክ ነገሯቸው። ይሄ ጀነራል ጃኖ ያስቸግረናል፣ እኛ ለሱ ፓስታና ማኮሮኒ ኬት እናምጣለት? አልበላም ይላል። ዶሮ ወጥም ፍትፍት ቢቀርብለትም አልበላም ያቃጥለኛል ይለናል። ምን እናርገው ብለው ጠየቋቸው። ጃንሆይ ዳግማዊ አፄ ምኒልክ ጥሩት አሉ። ዳግማዊ አፄ ምኒልክ ተጠራ፣ መጣ። በአስተርጓሚ ነው እንግዲህ። በኋላ ለእኔ የማይስማማኝ ምግብ ነው የሚያቀርቡልኝ፣ እኔ አልበላም አለ። ለምን ታስቸግረናለህ አሉት ዳግማዊ አፄ ምኒልክ። በኋላ ምንድን ነው እሱ እዚህ ለምን ሰውን አሁን እናንተን ሰው ሆናችሁ ምናምን እንደማለት አይነት ቃላት ተናገረ። ሲናገር ዳግማዊ አፄ ምኒልክ እንግዲህ ከአፋቸው ክፉ ነገር አይወጣም። ያንተ ወንድነት እዛው አድዋ ላይ ቀርቷል። አሁን በእኛ እጅ ነህ። ትበላለህ፣ ካልበላ ወደ ከሞት የራሴ ጉዳይ ነው። ሁለተኛ አቤቱታ ባንተ ምክንያት ወደ እኔ እንዳይመጣ በልሂድ ውጣ አሉትና መለሱ። በኋላ እንግዲህ በምርኮኛ እንደገና የወዳጅነት ውል ሲዋዋል ምርኮኛ ወደ የቤቱ ይመለስ ሲባል በመርከብ ተሳፍሮ ወደ ሀገሩ ገባ እና ያስቸግር ነበር። ሌሎችም መኮንኖች የጣሊያኖች ያስቸግሩ ነበር። ከኢጣሊያ ጦር በአድዋ ጦርነት 2918 የነጭ ወታደሮችና መኮንኖች ተማርከዋል። ከሀበሻው ቅጥር 2000 ወታደር 261 መኮንኖች የሞቱ ሲሆን ጠፍተው የቀሩት እንደዚሁ 954 ነበሩ። በጠቅላላው 6133 ሞቱ። ይሄ እንግዲህ ከሀበሻው ቅጥር የሚባሉት ባንዳዎች ናቸው። የሐማሴን ባንዳና የሱዳን ባንዳ በብዛት ነበረ። በኋላ ዳግማዊ አፄ ምኒልክ እጅ ቆርጠዋልም ተብሎ ይነገራል። እሱ ምንም ማለት አይደለም። ታዲያ ለባንዳ ምን እጁን ይዞ እንዲመለስ ይፈለጋል እንዴ? ግራ እጅና ቀኝ እጅ አስቆርጠዋል የተባለው ሁሉንም የጦር አበጋዞች ሲኒየር የጦር አበጋዞችን አስቀምጠው አቡነ ማቴዎስም ተቀምጠው ፍርድ ሰጥተው አቡነ ማቴዎስ ጳጳስን ጭምር ሁሉም ሰው ከተስማማ በኋላ ነው ያ እርምጃ የተወሰደው። ያ ደግሞ ተገቢ ነው። ያው የባንዳን እጅ መቁረጥ የባንዳን እግር መቁረጥ ያው ብሳናን ወይም ባህር ዛፍ ከመቁረጥ ለይተን የምናየው ነገር አይደለም። ምኒልክን ይህ ድርጊት ጨካኝ አያሰኛቸው። ሁሉም እምዬ ምኒልክ ነው የሚላቸው። እነሱ ሊገሉ መጥተዋል። የኢትዮጵያ ሰራዊት ደግሞ እጃቸውና እግራቸውን ቆርጦ እንደ ፈንጣ እየዘለሉ ወደ የዘመዶቻቸው እንዲሄዱ ቢያደርግ ምንድን ነው? እንደው መግደል ነበር አሰልፎ መረስ። ደግ ስለሆኑ ነው እጃቸውን ቆርጠው ይላል። አንድ እጅ ቆርጠዋል፣ ያው እንጀራ አንስተው እንዲበሉበት እና በዚህ አይነት ነው ጦርነቱ የተፈጸመው።
ይቅርታ ብዙ ሰዎች ስለ ዳግማዊ አፄ ምኒልክ ብዙ ውሸት ያወራሉ። አሁንም መቼ እኛ ከሞትንም በኋላ ከማውራት አይመለስም። ወደፊት የሚሆነው ባናውቅም የትግራይ ጀነራሎችና መሳፍንት መኳንንት አስመራ ተሻግረን እንዋጋ ጣሊያንን ከኤርትራ እናስለቅቅ ብንል ዳግማዊ አፄ ምኒልክ እምቢ ብለው ነው ወደ ሸዋ የተመለሱት እያሉ ያወራሉ። ይሄ ውሸት ነው። እንደምታውቁት ሰራዊቱ በራሱ ስንቅና ትጥቅ ነው የዘመተው። ትግራይ ውስጥ 3 ወር ቆይቷል። መንገድ ላይ ብዙ ደክሟል። ሴቶችም ወንዶችም በጦር ሜዳ ተሰውተው ቁጥራቸውም ቀንሷል። ግማሹ ቁስለኛ ነው፣ ግማሹ እጁ ተቆርጧል፣ ግማሹ እግሩ ተቆርጧል በጦር ሜዳ። እንግዲህ ጦር ሜዳ እዚህ በተራ ድብድብ እንካ እንደ ዶሮ እንደዚህ ብለን እንኳን ስንቧቀስ ወይ ጥርሳችን ተሰብሮ ወይ ደግሞ መንጋጋችን ተጣሞ ነው የምንለያየው አይደለም። በጦር ሜዳ የገባ ሰው ከመሳሪያ ጋር የተፋለመ ሰው ሊደርስበት የሚችለውን ጉዳት አስቡ ወገኖቼ። እዚህ በሰላም ወረዳ ላይ ሆነ ነገሩ ያን ያህል ከባድ ላይ መስለን ይችላል፣ ለኔም ላይ መስለኝ ይችላል። እና ጣሊያንን ማስለቀቅ ሲችሉ እምቢ ብለው የትግራይን ህዝብ አቅም ለማዳከም ግማሹን ትግራይ ከመረብ ማዶ ግማሹን ትግራይ ከወዲህ ትተው ነው የተመለሱት ይላል። ይሄ ፈጽሞ ውሸት ነው። ዳግማዊ አፄ ምኒልክ እንዲህ ያለ ትንሽ ነገር የተንኮል ነገር አስበው አይደለም። ዳግማዊ አፄ ምኒልክ ተሻግረው ኤርትራን ነፃ ቢያወጡት ያን ጊዜ ባህር ምድሪ ወይም ባህር ነጋሽ የሚባለውን አካባቢ እስከ ቀይ ባህር ነፃ ቢያወጡት ደስታቸው ነው። ነገር ግን እሳቸው ንጉሠ ሸዋ በሚባሉበት ጊዜ ድሮውኑ ምጽዋም ዮሐንስ አራተኛ የተባለው ለእንግሊዞች ፈርሞ ሰጥቷል። ሱልጣን ኢብራሂም የተባለ ደግሞ አሰብን ለጣሊያኖች ሸጠዋል። ምኒልክ ያን ጊዜ የኢትዮጵያ ንጉሠ ነገሥት አይደሉም፣ የሸዋ ንጉሥ ናቸው። መላውን ኤርትራን ጣሊያን ይዞ ተንሰራፍቷል። አሁን አድዋ ላይ የተገኘውን ድል አስመዝግበው ከዚያ አልፈው ያንን የተጎዳ ሰራዊት እግዚአብሔር ያሳያችሁ ወገኖች። ልብሱ ላዩ ላይ አልቋል። ልብሱ የሚታጠበው ያለውን ድሪቶ ምኑም በእንዶድ ነው። እርግጥ ትግራይ ውስጥ እንዶድ ሞልቷል፣ ውሃ ነው እንጂ የሌለው እና ያንን ድሪቶ እንደለበሰ በረከመ አካሉ ጥይት በአካሉ ተሸክሞ እየታመመን መረብን ተሻግሮ ኤርትራ ይሂድና ይዋጋ ማለት ፈጽሞ ከባድ ነው። ዳግማዊ አፄ ምኒልክ ራሳቸው ሀዘንተኛ ይመስላሉ። ጣይቱ ራሳቸው ጥቁር ሻሽ ለብሰው ጥቁር ሻሽ አድርገው ልክ የቤት ሰራተኛ ይመስላሉ። በሐሳብና በጸሎት የገረጡ ናቸው። የጦር አበጋዞች ሁሉ በደከመ ሁኔታ ላይ ናቸው። ብዙ ተጎድቷል። ምግብ እንደ ልብ አያገኙም። ትግራይ ውስጥ እዛ ቦታ ማግኘት ራሱ ከባድ ነው እና ከዚያ ሁኔታ ተነስተው መረብን ተሻግረው ይሄዱ ማለት በጣም ትክክለኛ ፍትሃዊ አነጋገር አይደለም። የትግራይ ህዝብ ለማዳከም ብለው አስመራ ተሻገሩ አልቀሩ። ይሄ ውሸት ነው። ይሄንን አትመኑ። የትግራይ ተወላጆች በሚጽፏቸው መጽሐፍት ሁሉ ምኒልክ ኤርትራን ሸጠዋል፣ በመሳሪያ ለውጠዋል ይላሉ። ይሄንን አትቀበሉ፣ በፍጹም አትመኑ። ታሪክ እንደዚህ አይልም። ከአቅም በላይ ስለሆነ ነው።
እኔና እናንተስ ብንሆን 3 ወር ከዚህ ሄዶ በዚያ መንገዱ ደግሞ በጣም አስቸጋሪ ነው። በእግር ነው። እንደ ዛሬው መኪና መንገድ የለም። መንገድ እስኪወጣ ድረስ አንድ ቦታ ቁጭ ይላሉ። ዳግማዊ አፄ ምኒልክ ድንኳን ተክለው ወይ በዛፍ ስር እና በዚያ ሁኔታ ተሻግረው ደርሰው ድል ካስመዘገቡ በኋላ ኤርትራ ተሻግረው አልተዋጉም ብሎ መክሰስ ወይም ኤርትራን ለጣሊያን ሽጠዋል ማለት ትልቅ የሀገር ክህደት ነው። ይህንን መቀበል የለባችሁም ወጣቶች። ማንም ሊያሳስታችሁ አይገባም። ዳግማዊ አፄ ምኒልክ ባለውለታ ናቸው። እሳቸው ደፍረው ይሻገራሉ ቢሉ እንኳን 15 ሰራዊት በራቴሪ መሸነፉን እንደሰማ 15,000 ሰራዊት ኤርትራ ደርሷል። ሌሎች ደግሞ የአውሮፓ ሀያላን ለጣሊያን እርዳታ ለማድረግ ዝግጅት እያደረጉ ነው። እስቲ በዚያ ሁኔታ ኤርትራ ተሻግረው ከጣሊያን ጋር ይዋጉ? ይቻላል? ይሆናል? እግዚአብሔር ያሳያቸው። ዳግማዊ አፄ ምኒልክ እና ጣይቱ ብልህ ስለሆኑ የቆሰለ ሰራዊታቸውንና የደከመ የተጎዳ ሰራዊት አስከትለው ወደ አዲስ አበባ መመለሳቸው አግባብ ነው። የትግራይ መሳፍንትና መኳንንት እንዋጋ ቢሉ ዳግማዊ አፄ ምኒልክ እምቢ ብለው ወደ ሸዋ ተመለሱ የሚባለው ለምን እነሱ ብቻቸውን ሄደው አይዋጉም ነበር? ግልጽ ነው አባባለ። ለምን ምኒልክን ከሚኮንኑ ዳግማዊ አፄ ምኒልክ ትተው ሄደዋል? ይህ እኛ እንዋጋለን ብለው ህዝቡን አሰልፈው ለምን መረብን ተሻግረው ሄደው አይዋጉም ነበር? አሁን ደግሞ ቀዳማዊ ኃይለ ሥላሴ በዲፕሎማሲ ከጣሊያን ወደ ኢትዮጵያ ካስመለሱ በኋላ ኤርትራን ለምን ተዋግተው አስገነጠሉ? የትግራይ ተወላጆች 15,000 ወያኔ ኤርትራ ውስጥ ለሻዕቢያ እየተዋጋ እንደሞተ ራሳቸው ትግሮችን ያምናሉ። ኤርትራን ተዋግተው ነው ያስገነጠሉት። ለኤርትራ ተቆርቋሪ ከሆኑ ለምን አሁን ደም ሳይፈስ ወደ ኢትዮጵያ የተቀላቀለችውን ሀገር ተዋግተው አስገነጠሉ? የሚሉት ሁሉ ውሸት ነው። የፖለቲካ ጥቅምና ቁሳዊ ሀብት እንጂ የዚህ አካባቢ ሰዎች የሀገር ፍቅር ኖሯቸው ይናገራሉ ብላችሁ አትመኑ። እና ዳግማዊ አፄ ምኒልክ ባለውለታ ናቸው። ጦርነቱ ያው በድል ተጠናቋል። እንግዲህ የአሁኑ ትውልድ ሀገርን የማስከበርን ዓላማ ሁልጊዜም በአእምሮ አንግቦ መዞር አለበት። አሁን የተበላሸ የታሪክ አጻጻፍ አለ። ብዙ የውሸት ታሪኮች ይጻፋሉ። ወጣቶች እንዳትሳሳቱ። አሁን ሞጁል ተብሎ እየሰማችሁኝ ነው። ሞጁል ተብሎ አሁን የዩኒቨርሲቲ ፕሮፌሰሮች ጻፉ ተብሎ የተበተነውንም አይቼዋለሁ። በዩቲዩብም አስተያየትን ሰጥቻለሁ። ብዙ ውሸት አለ። የክርስትና ሃይማኖትን የታላላቅ ነገስታትን ታሪክ ለማጥፋት ብለው ኢትዮጵያ እንደ the horn በሚል ርዕስ ሞጁል ብለው ጽፈው አሁን ይሄ ለተማሪዎች መማሪያ በዩኒቨርሲቲዎች እንዲሆን ታስቧል። እንግዲህ መቼ ስራ ላይ እንደሚውል አላውቅም። በጣም የሚያሳስት ነው። ታላላቅ መሪዎችን ዝቅ የሚያደርግ ነው። የውሸት ታሪክ የተጻፈበት ነው። የኢትዮጵያን ሕዝብ በፖለቲካ ስልጣን እኩል ማድረግ እንችላለን። በፖለቲካ ስልጣን ሕዝብ ከመረጠው፣ ሕዝብ ከወደደው፣ ብሔራዊ ስሜት ያለው መሆኑን ተቀብሎ ሕዝቡ ለኃላፊነት ካጨው ማንንም ወይጦም፣ ሽናሻም፣ ሻንቅላም፣
ቡሜ፣ ሱርማ፣ ወላይታ፣ ዳውሮ፣ ኮንሶ ማንም ኢትዮጵያን ሊመራ ይችላል። በምንም አይነት ግን የኢትዮጵያን ሕዝብ በታሪክ እኩል ማድረግ አይቻልም። አንዱ ከአንዱ በአንድ ነገር ይበልጣል። ስለዚህ አሁን ይህንን ሞጁል ብለው የበተኑት የታሪክ ረቂቅ የኢትዮጵያን ሕዝብ በታሪክ እኩል ለማድረግ ብሔር ብሔረሰብ የሚባለው በሃይማኖት አንጻር እንኳን እግዚአብሔር ያሳያችሁ። እኔ ወላይታ ነኝ። ወላይታ ውስጥ ጥንቆላ ይሄ በመቃብር ላይ የሚያምኑትን ሁሉ ኢንዲጂኒየስ ሃይማኖት ብሎ ከክርስትና ጋር እኩል ለማድረግ ኢንዲጂኒየስ ሃይማኖት ብለው የሀገር በቀል ሃይማኖት የሚባል ነገር አለ እንዴ? እግዚአብሔር ያሳያችሁ። የዩኒቨርሲቲ ፕሮፌሰሮች የሀገር በቀል ሃይማኖት ብለው ጥንቆላን በዋርካ በወንዝ ማመንን ሁሉ ሃይማኖት ነው ብለው በዚያ ይጽፉታል። እንግዲህ አሁን የእናንተ ልጆች የኔ ልጆች ያንን በጥንቆላና በምን የተተበተበውን ሁሉ ታሪክ ነው ብለው ሁሉም የኢትዮጵያ ብሔር ብሔረሰቦች ሃይማኖት አላቸው ብለው እንዲያምኑ ይህንን የዓለም ተመራማሪዎችና የሃይማኖት አባቶች ፓጋን ሲሏቸዋል። ፓጋን ሃይማኖት የለሽ አረመኔ። በምንም አይነት የትኛውንም አይነት የታሪክ ምርምር መደምደሚያ ላይ ብንደርስ እኛ የደቡብ ተወላጆችና አሁን ኦሮሚያ የሚባለው አካባቢ ሰዎች ሃይማኖት አልነበረንም። 4 ነጥብ። ምንም ነገር ሊለውጠው አይችልም። ፓጋን ፓጋን ነው፣ ክርስቲያን ክርስቲያን። ስለዚህ ፓጋንን ሁሉ ሃይማኖት ያለው ለማስመሰል ይሄን ሞጁል ብለው ጽፈው አሁን ወጣቱን እያሳሳቱ ነው። የከምባታ አምላክ፣ የዳውሮ አምላክ፣ የከፋ አምላክ እንዲህ ነው የሚያመልኩት እያሉ እዛ ሞጁል ላይ ጽፈውታል። ይሄ ጥንቆላና ባዕድ አምልኮ እንጂ ሃይማኖት አይደለም። ስለዚህ ወጣቱ መከራከር መቃወም አለበት። ስለ አድዋ ጦርነትም ስነሳ ለፖለቲካው የኢትዮጵያን ሕዝብ አንድ ለማድረግ ቀፎ እንደነካበት የኢትዮጵያ ሕዝብ ተነስቶ አድዋ ላይ ዘምቶ እንላለን። ጥሩ አባባል ነው። ይሄ አይጎዳንም፣ ሌላ ዓላማ ከኋላ ከሌለው። ግን ዋናዎቹ አሉ፣ ዋናዎቹ ፊት አውራሪዎች አሉ፣ ትልቅ ሚና የተጫወቱት እና የፖለቲካ ዓላማን አንግበን ታሪክን ማበላሸት የለብንም። ለኢትዮጵያ ውለታ የዋሉትን ሁሉ ማክበርና ማመስገን አለብን። መንቋሸሽ የለብንም። ዳግማዊ አፄ ምኒልክ እንኳንስ የበሻዱን ጡት ሊቆርጡ ቀርቶ በሻዱ የት እንዳለችም አያውቁ። ዳግማዊ አፄ ምኒልክ የሚያውቁት በአንድ ቀን በጦር ሜዳ 2 ጄኔራል ገሎ መግባትን ነው። ዳግማዊ አፄ ምኒልክ የሚያውቁት ጄኔራል ማርከው እያስነዱ አዲስ አበባ መግባትን ነው። ጡት አይቆርጡም። የበሻዱን ጡት ወይም የጋዲሰን ጡት አልቆረጡም። ውሸት ነው። በሻዱ ወይም ጋዲሰ ምስኪን ሴት ኢትዮጵያዊት ወይ ባሏን ልጆቿንና የተወለደችበትን አካባቢ እንጂ ዓለም የት እንዳለ እንኳን የማታውቅ ሴት ናት። ለምን ጡቷን ይቆርጣሉ? ጡቷን ምን በደለ? ልጆቿን ታጥባ። ይሄ አሁን ለፖለቲካ ንግድ ሐውልት ሰርተው ይሰግዱበታል። እኔ ይህንን እቃወማለሁ። ደግሞ ዳግማዊ አፄ ምኒልክ ከእናታቸው ከእጅጋየሁ ጋር መቅደላም ታስረዋል። ከዚያም ተንከራተዋል። አምልጠው ሲመጡ ሲምሉ እንኳን ማርያምን የሚሉ ናቸው። ከባለቤታቸው ከጣይቱ ትልቅ ምክር የሚፈልጉ ሴት የሚያከብሩ ሰው ናቸው።
የሴት ጥላቻ የለባቸው፣ የሴት ንቀት የለባቸው። ለምን ጡት ይቆርጣሉ? እና እነዚህ የኦሮሞ ልሂቃን ህሊናቸውን መርምረው ፊታቸውን ወደ እውነቱ ይመልሱ እላለሁ። ኦሮሞ ብዙ ህዝብ ስለሆነ የኦሮሞ ልሂቃንም ደግሞ ጎልተው ስለሚታወቁ ነው እንጂ ወገኖቼ ደቡብም ሁሉ እንደዚህ ነው። ወላይታ፣ ከምባታ፣ ሀዲያ፣ ሲዳማ፣ ሱርሜ፣ ቡሜ፣ ኮንሶ፣ ዳሰነች፣ ጋሞ፣ ጎፋ ሁሉ እንደዚህ ነው። ዳግማዊ አፄ ምኒልክን እና አማራን ከመንቋሸሽ ውጭ ስራ የላቸው። የታሪክ ትምህርት እየተባለ በየትምህርት ቤቱ የሚሰጠው ሁሉ ይሄ አይነት ትምህርት ነው። እኔ በጆሮዬ ሰምቻለሁ፣ በአይኔም አይቻለሁ። ስብሰባ ተካሂዶ ወላይታ ጋሻና ጦር ይዞ አማራ ገዳይ፣ በዚያ በኩል የመጣውን አማራ፣ በዚህ ጋር የመጣውን አማራ ገድያለሁ እያሉ ሲናገሩ በጆሮዬ ሰምቼ እኔ እንግዲህ ምን ማድረግ እችላለሁ? እነሱ በጠሩት ስብሰባ በአጋጣሚ እዛ ተገኝቼ ነው እዚህ ደረጃ ደረስን ብዬ ነው። ሁሉም እንደዚህ ነው። የኦሮሞ ጎልቶ የሚታወቀው ኦሮሞ ብዙ ህዝብና የኦሮሞ ልሂቃን ደግሞ በጣም ነገሩን ስለሚያጠወዙትና ስለሚታወቁ ነው እንጂ ሁሉም ለአማራ ቀደምት ጀግኖችና ለዳግማዊ አፄ ምኒልክ የከረረ ጥላቻ ነው ያለባቸው። ግን አቅም የሌላቸው ስለሆኑ ለመጣው ሁሉ እየተገዙ እድሜያቸውን ይጨርሳሉ። የትም አይደርስ። ወያኔ ረግጦ ገዝቶናል። እኛን ደቡብን ምንም አላልንም። አሁን አብይ መጥቶ ትንሽ ልዋሙን ለቀቅ ሲያደርግ ጊዜ ክልል ነው የሚፈልገው። ክልል በ19 ምናምን ዓመተ ምህረት ክልል ጠይቄያለሁ እያሉ ተነሱ። ወላይታም ክልል፣ ዳውሮም ክልል፣ ከፋም ክልል፣ ምን ስንቱን ጋሞ ጎፋም ክልል፣ ዳሰነች፣ ኮንሶ ክልል። እንደውም ክልል አይደለም እኔ ከኦሮሞ ጋር እቀላቀላለሁ እያለ ተነሳ። ወያኔ ሲወርድ ጊዜ ትንሽ ተረግጦ የነበረው ለቀቅ ሲደረግለት አሁን ደግሞ ጠበቅ ቢያደርጉት እሺ ጌታዬ ብሎ ይኖራል። እና ዓላማ ያለው ሰው እንደዚህ አይደለም። ዓላማ ያለው ሰው እስከ ሞት ድረስ የፈለገውን ለማስፈጸም ይታገላል። ምላስ ብቻ ባዶ ብቻ ሆነው ወይ ለኢትዮጵያ አንድነት አስተዋጽኦ አያበረክቱም፣ ወይ የተለየ ዓላማ ኖሯቸው ቆርጠው ተነስተው አያስፈጽሙም። ያ አይነት ሁኔታ አሁን በደቡብ አካባቢ ይታያል። ይሄም መሆን የለበትም። እኛ ሁላችንም ኢትዮጵያውያን ነን። በፖለቲካ ህዝብ ከመረጠ ኃይለማርያም ደሳለኝ ጠቅላይ ሚኒስትር አልተባለም። ማን ከለከለ? ጠቅላይ ሚኒስትር ነው ማለት አይደለም፣ ጠቅላይ ሚኒስትር ተብሏል ማለት ነው። እና ተሾመ ቶጋ አሁን አምባሳደር ነው። ሽፈራው ሽጉጤ ያው አምባሳደር ነው። ሲራጅ ፉርጌሳ አምባሳደር ነው ከደቡብ አካባቢ። ነገ ደግሞ ሌላም መጥቶ ግልብጥ ብሎ ጉልበተኛ ቢይዝ እንደዚሁ በቃ ለጥሰት ብለው ይገዛሉ። ያ አይነት ሁኔታ አለ። ይሄ ደግሞ አይጠቅመንም። ኢትዮጵያውያን አንድ መሆን አለብን። ሀገራችንን መውደድ አለብን። ደሃም ብንሆን ክብራችንን መጠበቅ አለብን። በዚህ መልኩ ነው። አንድ ግን መስተካከል ያለበት ነገር አለ። ሰሚ ባላገኝም በደረስኩበት ሁሉ እናገራለሁ። የኢትዮጵያ ወጣቶች የታሪክ ትምህርትን በመላው ኢትዮጵያ በአንድ አይነት ካሪኩለም መማር አለባቸው። በአንድ አይነት ደረጃውን የጠበቀ በደርግ ጊዜ የነበረ በኃይለ ሥላሴ ጊዜ የሚማሩት አይነት ትምህርት። እኔ 10ኛ ክፍል የተማርኩትን ትምህርት አስተውሳለሁ። የኢትዮጵያ 10ኛ ክፍል አንድ ህንዳዊ ነው። በጣም እንግባባ ነበር። በጣምም ከተማሪዎች መካከል በታሪክ ፔሪየድ እኔን ጥያቄ በብዛት ይጠይቀኝ ነበር። ሚስተር ሳንጋር የሚባል ህንድ እና ወጣቱን ሀገር እንዲጠብቅ ህንዱ ራሱ ሲያስተምር ወጣቱ ሀገርን እንዲጠብቅ የሚገፋፋ አይነት ትምህርት ይሰጣል። ወገኖቼ አንድ ነገር ልንገራችሁ።
ስለ ህንድ ካነሳው አሁን እግረ መንገዴን ትዝ ያለኝ ነገር አለ። ህንዶች ለ150 ዓመታት በእንግሊዞች ተገዝቷል። እንግሊዞችን ዛሬ እንደ ህንድ የሚያደንቅ የለም። ዊንስተን ቸርችልን ሲያደንቁ ሌላ ነው፣ በችሎታው፣ በወታደራዊ አመራር ችሎታው፣ በአስተዳደር ችሎታው። ቪክቶሪያን ሊትሬቸር ያስተምሩኝ ነበረ። አንዴ አስተምሮኝ ነበረ። ቪክቶሪያን ሊትሬቸር የህንድ ንግስት ቪክቶሪያ ህንድ እንግሊዝን በምትገዛበት ጊዜ የነበረውን ሊትሬቸር የእንግሊዝ ንግስትን ያደንቁ ነበር። ውጭ ሀገር ዘመድ ይኖራቸዋል። ካናዳ ውስጥ ካናዳን እንግሊዝ ገዝቶታል። ካናዳ ውስጥ የንግስቲቱ ቦታ አሁንም የንግስቲቱ ቤተ መንግስት አለ። የንግስቲቱን ስም የሚያስጠራ ብዙ ነገር አለ። የቪክቶሪያ ጎዳና፣ የቪክቶሪያ አዳራሽ ምን የሚባል እኔ ለምን አመጣሁት? እነዚህ በቅኝ ግዛት ሌላው ነገር የገዙ በቅኝ ተገዢዎቻቸው እንኳን ይደነቃሉ፣ ይሞገሳሉ። እውነት መሞት እውነት መቀበር ስለሌለበት። ነገር ግን የኛዎች ከውጭ ያልመጡትን ቅኝ ገዢ ያልሆኑትን ዳግማዊ አፄ ምኒልክና የጦር አበጋዞቻቸውን ሲያንቋሽሹ ይሰማል። ይሄ ተገቢ አይደለም። በቅኝ ግዛት የገዟቸውን ታላላቅ የቅኝ ገዢ ሀገራት መሪዎችንና የሥነ ጽሑፍ ሰዎችን እነዚያ እያደነቁ እኛ ግን የገዛ ወገኖቻችንን እናንቋሽሻለን። ይሄ ፍጹም ሀገርን መካድ ነው። ማንም ምንም ይበል። እኔ እንደውም አንዳንድ ጊዜ አስባለሁ ዛሬ በኦሮሞ ክልልም በሌሎችም ደቡብም እኮ በነገራችን ላይ በላቲን እኮ ነው የሚጽፈው። ጎሳዎች ብዙ ስለሆኑ በአማርኛ ደብዳቤ ይለዋወጣሉ እንጂ በትምህርት ቤት እኮ በላቲን ነው። ወላይታ ነኝ እኔ። ወላይትኛ አሁን መንበብ አልችልም። ወላይታ ትምህርት ቤት ሄጄ ዳውሮም፣ ኮንሶም፣ ጋሞም፣ ጎፋም ሁሉ ሲዳማም በላቲን እኮ ነው የሚጽፈው። አሁን እንደው የአድዋን በዓል እናከብራለን ብለው ሰዎች በፈረስ ሲወጡ እንደው ትንሽ አያፍሩ? ታሪክን ላቲን ፊደል የአማራ ነው የነ ምኒልክ ነው ብለው እያንቋሸሹ፣ በሌላ በኩል ደግሞ የአድዋን በዓል ሲያከብሩ ምን ማለት ነው? የራስ መኮንንን ሐውልት አፍርሰው መሬት ላይ ወርውረው የአድዋን በዓል ለማክበር ሲወጡ አያፍሩም? የሚናገሩትንና የሚያደርጉትን ማወቅ አለባቸው። እያንዳንዳችን ማወቅ አለብን። ከኢትዮጵያዊነት እየሸሹ ለመደበቅ እየሮጡ ኢትዮጵያውያን ያደረጉትን ድል ደግሞ የኛ ነው እያሉ ሲሉ ማፈር አለባቸው። ምንስ የሞራል ብቃት አለባቸው? ይሄ ሁሉ መታሰብ አለበት እና የምናደርገውና የምናስበው አንድ አይነት መሆን አለበት። ልጨርስ ነው። አሁን ዳግማዊ አፄ ምኒልክ ታላቅ ነው። ጣይቱ ብጡል ታላቅ ናት። ንጉሥ ሚካኤል ታላቅ ነው። ዋክሹም ጎንደር ታላቅ ነው። ራስ ሚካኤል ታላቅ ነው። ፊታውራሪ ገበየው ታላቅ ነው። ደጃች ባልቻ ታላቅ ነው። የአድዋ ጀግኖች ከተራ ወታደር እስከ ንጉሠ ነገሥቱ ሁሉም ታላቅ ናቸው። ከሁሉም በላይ ጥንታዊት የ5000 ዓመት ዕድሜ ያላት ኢትዮጵያ ታላቅ ናት።
ጋሽታ